ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለትንሣኤ በዓል ሰላም አደረሳችሁ ላለው ትናንትና አልገባውም። ሰላም ናችሁ ነበረ ስላልተመቸኝ ነው። ሁሉ ሰላም ነው? እንዴት ናችሁ? ያው ውጭ ላይ ስንሆን እንደ ሀገራችን አይሆንም እና ትንሽ ይደብራል እኮ አንዳንድ ጊዜ በጣም ነው የሚያስጠላውና ማን እንደ ሀገር ሁሉም ነገር በሀገር ነው የሚያምረው አይደል? ለዛ ነው እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ላለሁኝ። በተረፈ ባለፈው ጊዜ እንትን ብዬ ነበር፣ ቪዲዮ ቀርጬላችሁ ነበር ሾርት ላይ ማለት ነው። አዲስ ለመጣችሁም ለነበራችሁትም እንኳን ደህና ቆያችሁኝ እላለሁ። ባለፈው ጊዜ ሾርት ላይ አድርጌላችሁ ነበረ ቤት ውስጥ የምሰራቸውን ኦይሎች ማለት ነው። በተለይ ልታጠብ ስለምቀባቸው እንትን ብዬላችሁ ነበር፣ ግን ጠቅላላ ነገሩን ውስጥ ያለውን ነገር ላስረዳችሁ ብዬ ነው ያቆየሁት ማለት ነው። ይሄ ሳምንት ያለፈው ቅባት ነው እዚህ ውስጥ ያለው፣ ሳምንት አልፎታል። ያለው ማአት ሮዝመሪ ያለው ማአት የጥብስ ቅጠል አለው። ይሄኛው ግን ቤሊፍ የሚባለው ቤሊፍ ይባላል እዚህ ሀገር። በእኛ ሀገር ምን እንደሆነ ላውቀው አልቻልኩም የሀገሬ ልጆች። ይሄ ቅጠል ማለት ነው በጣም ሽታው ደስ የሚል ነው እና በጣም ይሄ ማለት ነው እና ነጭ ሽንኩርት አለው። ብዙ ደግሞ እንትን አለው፣ ብዙ ጥቁር አዝሙድ አለው። እንግዲህ የምነግራችሁን ያዙ ከፈለጋችሁ ማድረግ ማለት ነው። አሳያችኋለሁ፣ አብረን እናጠለዋለን ብዬ ነውና አብሽ አለው፣ ጥቁር አዝሙድ አለው፣ ጦስኝ አለው። ጦስኝ ለቆዳችን ጥራት፣ ለቆዳችን በቃ ሀልዚ ለመሆን ቆዳችን ጤነኛ ለመሆን በጣም ቆንጆ ነውና ሻይን ያደርገዋል ፀጉራችንን። ቅባቱን ካገኛችሁ ኦሪጋኖ ኦይል ይባላል፣ ካገኛችሁ ተጠቀሙት። ቅባት ጋር እየቀላቀላችሁ በጣም ሻይን ያደርገዋል ፀጉራችንን፣ ሻይን ያደርገዋል እና ስትሮንግ ሩት እንዲኖር ያደርገዋል። ኮኮናት አለው። ይሄ አልመንድ አለው። የዚህን አልመንድ ነው የተጠቀምኩት። አልመንድ አለው፣ ኮኮናት አለው፣ ካስትሮ ኦይል አለው። ኔክስት ታይም ፕሮሚስ እንትንላችኋለሁ፣ ጠቅላላ ቅባቱ ሳደርግ አብሬ ስቀላቅል አሳያችኋለሁ ማለት ነው። ምን የሌለው አለ እዚህ ውስጥ የረሳሁት ነገር የለም በእርግጠኝነት። ነጭ ሽንኩርት አለው፣ ዝንጅብል አለው። ማአት ነገር ነው ያደረኩት፣ ምክንያቱም ሁሉም ለፀጉራችን ጤንነት የሚጠቅሙ ስለሆኑ ማለት ነውና ነጭ ሽንኩርቱ ራሱ እዚህ ጋር ነው ያለው፣ ላሳያችሁ። ይሄ ሳምንት አልፎታል። ዝንጅብል ላድርጉበት። ላሳያችሁ። ይኸው ሳምንት ሲቆይ ምዝምዝ ያደርገዋል ማለት ነው። ያለውን በሙሉ ይኸውላችሁ በስሏል። ነጭ ሽንኩርቱ ራሱ በስሏል። ይኸው በስሏል፣ እንደዚህ ብስል ብሏል ሲቆይ ውስጡ ማለት ነው። ሰው የሚጠቅመንን ነገር ነው። ወይኔ ሽታው የሀገሬ ልጆች እግዚአብሔር ምን ነው ባሸተትኳላችሁ፣ ወደዛ አምጥቼ ባሸተትኳችሁና ወይኔ ሽታው እግዚአብሔር በጣም ነው የሚጣፍጠው ሽታው። እና ኦሊቫ ኦይል አለው። የሚስማማችሁን ኮኮናት ኦይል አድርጉ። የሚያሳክካችሁን ነገር አትጨምሩ እዚህ ውስጥና አልመንድ ኦይል አሁን እኔ ይስማማኛል፣ ለዛ ነው የጨመርኩት። ካስትሮ ኦይልም ይስማማኛል፣ ለዛ ነው የጨመርኩት። እና የማይስማማችሁን ነገር አታደርጉ፣ የሚስማማችሁን ብቻ ማድረግ ነው። እና ብዙ አብሻል፣ ብዙ ሮዝመሪ አለው፣ በጣም ብዙ ጥቁር አዝሙድ አለው። እና እናጠላለን ማለት ነውና ሽታው የሚረብሻችሁ ከሆነ ከዚህ የተወሰነ ድሮፕ ማድረግ ላዩ ላይ ማለት ነው። ይረብሸናል ብላችሁ ካሰባችሁ የተወሰነ ማድረግ
እና እየቀነሳችሁ መጠቀም ትችላላችሁ። በተለይ ለማስክ ምናምን በጣም ጠቃሚ ስለሆነ የማደርገዋለኝ አሳያችኋለሁ። ማስክ እንዴት እንደማደርግ ታያችኋል ይታያልና ይሄው ንጹህ ጨርቅ ይሄ ኮተን ጨርቅ እሱን አደርጋለሁ እዚህ ላይ ኩባያዬ ላይ እንዲመቸኝ ሜጀር ማድረጊያው ነው ይመቸኛል። ተረፈ እንዴት ናችሁ? ደህና ናችሁ የሀገሬ ልጆች? አዲስ ለመጣችሁት እንኳን ሰላም መጣችሁ፣ ለነበራችሁትም በጣም አመሰግናለሁ እላለሁ። በጣም ወዳችኋለሁ። በጣም ነው የማመሰግነው በጣም እና ይሄ የፀጉር ቅባት ለብዙ ጊዜ ወይኔ ሽታው እግዚአብሔርን ሽታው ምን አለ ሽታን በዚህ በቪዲዮ ቢቀመስ ሽታውንም እንድታዩት ማለት ነው። እና በተለይ ለሚያሳክክ ቆዳችሁ ይጠቅማል። የሚያሳክክ ቆዳ ካላችሁ ፀጉራችሁ አላድግ ካለ በቃ መከራ ነው እኮ የምናየው አይደል? አንዳንድ ጊዜ ከባድ ነው እኮ በቃ ካላወቅን እንዴት አድርገን ፀጉራችንን በነገራችን ላይ ይሄ ሎ ፕሮስቲ ሃይ ፕሮስቲ ለሚባለው ነገር በሙሉ ይረዳቸዋል። ይሄንን ያክል ለውጥ የለውም። ይሄንን ያክል ላይክ ይሄን አልወስድም ብላችሁ እንትን አትበሉ። አሳያችኋለሁኝ ቆይ ምን እንደምወስድ ተጨማሪ ማለት ነው። የሀገሬ ልጆች አይረን አንሶኝ የአይረን መድኃኒት እየወሰድኩኝ ነው። አይረን አነሰኝና በጣም ኤክሰርሳይዝ እያደረኩ ስለነበረ እንዳለ ከመስሌ አይረንን መጠጠው አይረን ምጥጥ አድርጎ ወሰደው ማለት ነውና ለጊዜው ኤክሰርሳይዝ አቆምኩ ማለት ነው። ምክንያቱም በጣም የድካም ስሜት ይሰማቸዋል፣ ያዞራል፣ የሚያዞር ስሜት አለው። ድሮ እኔ ነፍሰ ጡር እያለሁ አይረን ያንሰኝ ነበር በኃይል ማለት ነውና እሱን አሳይኝ ካላችሁኝ አሳያችኋለሁ። አይረን ላነሳችሁ እናቶች በእርግጥ ሐኪም ቤት መሄድ አለባችሁ። ደም ምርመራ መሰጠት አለበት እና ዝም አትበሉ። በጣም የድካም ስሜት የሚሰማችሁ ከሆነ በተለይ በውጭ ያላችሁ ቶቼ አገር ቤትም ሊደክማችሁ ይችላል። በጣም በቃ ፊታችሁ ጭው የሚል ከሆነ በተለይ ጾም ላይ ያላችሁ ፊታችሁ ጭው የሚል ከሆነ እኔ በጣም ጾም አብዝቼ ነበርና እግዚአብሔር ምስክሬ ነው፣ ለሰው አይወራም እንደዚህ፣ ግን እንደዛ ሆኜ ነበርና በጣም ውስጤ ስፖርትም እየሰራሁ ጾምም እያበዛው ስለነበረ ይሆን ያለቀ ነገር ይሰማኝ ነበርና ከብዬ በቃ ባለቤቴ ጋር አወራንና ለምን ሐኪም ቤት አንሄድም ተባባልን። ብለድ ሰጠው ሐኪሙ ሳወራ ቫይታሚን ቢ12 እና ቫይታሚን ቢ ልጄ ቫይታሚን አይባልም ይተኛል ቪታሚን ቢ ኮምፕሌክስ እና አይረን አጥሮኛልና አይ ሃቭ ቱ ቴክ ዛት። በጣም የሚገርም ነውና ገና ነው ለውጡ፣ ትንሽ ነው ለውጡ፣ በጣም ብዙ አይደለምና ግን የሚያዞራችሁ ምናምን በጣም ይቀንሳልና አደራ እንደዚህ አይነት ስሜት ከተሰማችሁ ቶቼ ወደ ሐኪም ቤት ሄዶ ብለድ ስጡ። በቃ ቀላል የሆነ በደም ምርመራ ትገላገላላችሁና ዛሬ ተወኛል ነገ ተወኛል እያለን መጥፎ ነው። በጣም የሚያዞር ስሜት አለው እና ቁጭ ካላችሁበት ለመነሳት በጣም የሚከብዳችሁ ጊዜ ይኖራልና ስፖርት የምትሰሩ ከሆነ እንደኔ 5 ቀን አትስሩ። በሳምንት 3 ቀን ከሰራችሁ በቂ ነው። አታብዙት። ስፖርት የምትሰሩ ከሆነ አታብዙት። እውነቴን ነውና መድኃኒት የምትወስዱ እንደዚህ ቪታሚን ነገር የምትወስዱ መልቲ ቪታሚን የምትወስዱ ከሆነ ጥሩ ነው። ግን የማትወስዱ ከሆነ በጣም አስቸጋሪ ይሆናል። በጣም ተጠንቀቁ። እሺ ተጠንቀቁ። ቅባቱን እናጥለው። እዚህ ላይ ሌላ ቅባት ሞልተን ማስቀመጥ እንችላለን። ይሄው ሳምንቱ በደንብ አድርጎ ምዝምዝ አድርጎት ወጥቷል ማለት ነው።
እዛ ይሄንን አጠላለሁ ማለት ነው። እንደዚህ አድርጌ ይጨመላልቀኛል። አልመንድ ኦይል፣ ኦሊቫ ኦይል፣ ኮኮናት ኦይል፣ ካስትሮ ኦይል ነው ያደረኩት። እንዳረሳው እንደዛ ነው ያደረኩት። ሲያርኬ አጠለዋለሁኝ እና ምን አደረኩኝ እንዳለ እነዚህን እንትኖቹን እንዳለ ያደረኩት ማለት ነው። እንትን አልኳቸው በደንብ ጭፍልቅ አረኳቸው ማለት ነው። ጭፍልቅ አርጌ ነው የከተትኩት ወደ ኦይል ያደረኩበት ከላይ ማለት ነው። ቅባቶቹን እንዳለ ያደረኩት ጨፍልቄ ነው። ይሄ እንደዚህ አይነት ባዶ ነገር ካላችሁ እዚህ ላይ መቀነስ በምትፈልጉ ሰዓት ተጠቀሙታላችሁ። በደንብ ጨፍልቃችሁ ጥቁር አዝሙድ ምንም ጨፍልቅ አርጋችሁ በደንብ ኢቭን ሮዝመሪውን ራሱ በደንብ ጨፍልቅ አድርጉት። ይሄ የኛ ሀገር ውዱ የለም ውዱ ይሄ እንደ ሙቀጫ የኛ ሀገር ሙቀጫ የለም በሱ ወይም ደግሞ በጁስ መስሪያችሁ አንድ ላይ ታረጉትና ዝንጅብሉንና ነጭ ሽንኩርቱንም ጥቁር አዝሙዱንም ሮዝመሪውንም አልኳችሁ መሰለኝ ጦስኙንም የጦስኝ ቅጠሉን ማለት ነው እንዳለ እሱን ትከቱና ጥቁር አዝሙድ ነጭ አዝሙድ ያልከተትኩበት ነገር የለም በጣም ጠቃሚ ስለሆነ ነውና እነሱን አንድ ላይ አርጋችሁ ደህና ፈጨት አርጋችሁ ነው ማድረግ ያለባችሁ። እንዳለ ሙሉን ሳይሆን በደንብ ፍጩት በደንብ። ከዛ ታያላችሁ ምን አይነት ለውጥ እንደሚመጣ ማለት ነውና እንደዛ ማድረጋችሁ ውሃም ማድረጋችሁ አሳድራችሁ በውሃው ማድረግ ትችላላችሁ። ኦይሉን ማታገኙ ከሆነ ማለት ነው ዘይቱን ማታገኙ ከሆነ በዚህ ብቻ ማድረግ ትችላላችሁ። ከፍል አድርገው ትንሽ በውሃ ብቻ ማድረግ ትችላላችሁ። የሀገሬ ልጆች ይሄው በጣም ቆንጆ። እኔ ከሁሉ የገረመኝ የጥቁር አዝሙዱ ሽታ በስማም እንዴት ደስ እንደሚል ኦቨር ፓወሪንግ አይደለም ደስ የሚል ሽታ አለው። ደስ ማለት ነው። የሳሳ ቦታ ላይ እንደዚህ ታያቸው። ይሄም ደግሞ የሆነ ሰው ካለ ባለቤታችሁ ወይ እናት ካላችሁ ቁጭ ብላችሁ እነሱ ያርጉላችሁ ደስ እና አደራ ሐኪም ሳያዝላችሁ ምንም ነገር አትወሰዱ። ምንም ነገር ቫይታሚን ዲ ምናምን ሁሉም ነገር ከበዛ ሲስተማችን ውስጥ ችግር ያመጣል። ዝም ብላችሁ አትወሰዱ። ሐኪም ማዘዝ አለበት። ይኸውላችሁ ሐኪም ማዘዝ አለበት። በትንሽዬ የደም ምርመራ ይታወቃል። ምንም ይሄን ያክል ቢግ ዲል አይደለምና ዝም ብላችሁ እንዳትወስዱ ልላችሁ ነው። ዝም ብላችሁ እንዳትወስዱ። አንዳንዱ የሚያቃውስ ነው ውስጣችሁ ልትወስዱት ማለት ነው። እንደዚህ አድርጌያለሁ ማለት ነው። ይሄንን ለብዙ ጊዜ መጠቀም እችላለሁ። በተለይ ማስክ ስሰራ ምናምን እነዚህን ሌላ ቅባት አለኝ አሁን አልነግራችሁም። ሌላ የማደርገው ነገር አለ ስሰራ አሳያችኋለሁ የሀገሬ ልጆችና በደንብ አድርገን እንደዚህ እንጠቀማለን ማለት ነው። ሳሳ ያለበት ቦታ ላይ ሁሉም ላይ በተለይ ግንባራችን ላይ ከወለድን በኋላ የሚሳሳው እንደዛ አድርገን መጠቀም ነው። ግን እንዳይበላሽባችሁ ለቆዳም ይሆናል። በነገራችን ላይ ቆዳም ማድረግ ትችላላችሁ። እንዳይበላሽ ስተኙ በደንብ ሰሩት በላስቲክ እንዳይበላሽባችሁ ተራሳችሁ ምናምን በላስቲክ ሰሩት አታብዙት። እና ይኸውላችሁ ሞይስቸራይዝ አደረገው ባንዴ እንዴት ደስ እንደሚል
እዩት፣ በጣም ቆንጆ ሆኗል ማለት ነው። ሽታው ራሱ ልክ ገበያ ላይ አሽገው እንደሚሸጡት የለም፣ ልክ እንደዛ ነው የሆነው። እና ሀገሬ ልጆች በሌላ ቪዲዮ እንገናኛለን። ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ። በጣም ብዙ ነገር አለ። አብረን እንሰራለን፣ አብረን እንማማራለን። የሀገሬ ልጆች በጣም አመሰግናለሁ። ደከም ያልኩት ትንሽ ስለ ደከመኝ እንደነገርኳችሁ። በተረፈ እግዚአብሔር ኃይል ሊሆንልን ለሁላችንም፣ ለእናቶች በተለይ እግዚአብሔር ኃይል ይጨምርልን። ሰላም ቆዩኝ። አመሰግናለሁ። የሀገሬ ልጆች ወዳችኋለሁ።